እሱም በአጠፋው ነገር ይቅርታ ብሎሻል። ይቅርታ ሁሉም ነገር እዚህ ጋር እንቋጭ። ሲጀመር አዲስ ነገር ጠብቁ ብያለሁ። ምን አደረኩኝ? ብሩኬ እንግዲህ ዛሬ ሀይሚን አትሳደቡብኝ ሲል ማስጠንቀቂያ ሰጠ ማለት ነው ለኮመንታተሮች። እንዲሁም ሀይሚ በድጋሚ ትቪቱ አለቀቃትም ማለት ነው። ምክንያቱም ዛሬም እንግዲህ ነይ ታረቂ ብላ ስትባል አልታረቅም አሻፈረኝ ብላ ነው የሄደችው ማለት ነው። ነገር ግን በነገራችን ላይ ግን በጣም የምትሳደቡ ልጆች ፕራንክ እንደሆነ ተመልከቱት፣ ውሸት እንደሆነ ተመልከቱት። ለምን እንደሆነ ታውቃላችሁ ቤተሰብ? ምክንያቱም በተራ ነው የሚለቁት ቪዲዮ ማለት ነው። ማለት እየተነጋገሩ አንድ ቀን በሷ አንድ ቀን በሷ ምናምን እያደረጉ ነው የሚለቁትና ምን ልላችሁ ፈልጌ ነው ተመልካቾች፣ ብዙም ያኔ ኮመንታተሮች አትሳደቡ። ነገር ግን እኔ እነሱ ችግር የለውም ውሸታሞች ስለሆኑ በውሸት ስለሚሰሩ ችግር የለውም። ግን አሁን ብዙ ጊዜ ቲክቶክ ላይ ዞር ዞር ስል ማለት ነው ማለት የእናት አባቶቻቸው ፎቶ ተዘግዝቆ አየዋለሁ። ግን ይሄ ፈጽሞ ስህተት ነው ብዬ ነው የማስበው፣ እንደኔ ማለት ነው። እናት አባት እዚህ ጋር ምንም የሚመለከተው ነገር የለም። ከዘቀዘቃችሁ እነሱን መዘግዘግ ትችላላችሁ። እነሱም ቢሆን ያኔ ውሸት ስለሆነ ምንም ባይዘቀዘቁም ችግር የለውም። ይስሩ ግን ውሸት ነው፣ 100% ውሸት ነው ማለት ነው እንጂ መቼም አልተጣሉም። እና ያው ብሩኬ እንግዲህ ሀይሚን አትናገሯት እኔን እንደፈለጋችሁ አድርጎኝ ምናምን ሲል ተናግሯል ማለት ነው። ስለዚህ ውሸት ነው፣ ሁሉም ነገር ውሸት እንደሆነ መረዳዳት ትችላላችሁ። ምክንያቱም እሷም ትሸርትለታለች እሱም ይሸርትላታል አይደለ? እና መቼም ቢሆን እነሱ አይጣሉም። ምክንያቱም ተጣሉ ማለት እኮ ተመልካች የሚፈልገው እንደዚህ ውሸት ፕራንክ ነው የሚፈልገው። ስለዚህ ከተጣሉ ደግሞ ከማንም ጋር ቪዲዮ መስራት ስለማይችሉ እነሱ በውሸታቸውን በምናቸውም ነው መቀጠል የሚችሉት ማለት ነው። ያው ፕራንክ ቢሆንም እንግዲህ ሀይሚ በነገራችን ላይ ትቤቷ እንደቀጠለ ነው ማለት ነው። ዛሬም ጣጥለው ሄዳለች ማለት ነው። ስለዚህ ያው እንዳልታረቁ አወቁ ማለት ነው። ቤተሰብ አልታረቁም። አሁንም ሀይሚም ሆነ ብሩክ ግን ይቀጥላል። ምክንያቱም እንደዚህ እያሉ ይቀጥላል ማለት ነው። ነገ ወይም ከነገ ወዲያ ደግሞ በብሩኬ ቻናል ነው የሚለቀቀው ማለት ነው። ከዛ ደግሞ መጨረሻውን እናያለን። እንግዲህ ብሩኬ ትናንትና የሰጠውሽን እቃ ውሰጅልኝ ነው ሲላት ትናንት የሰጠውሽን እቃ መልሽ ማለት የሰጠውሽን ስጦታ ያመጣሽውን ውሰጅ ምናምን እያላት ነበር። እሷ ደግሞ እየተመነቃቀረች ነበር ማለት ነው። ምንቅር አለች። ነገር ግን እኔ ያናደደችኝ ተመልካችን ስለተሳደበች ታናዳኛለች ማለት ነው። ቆረቆንዳ በዚህ አናዳኛለች። ምክንያቱም ማለት ነው እዚህ ጋር እኮ ተመልካች ስለሚያያት ነው አይደለም የምታወጣው በቦርቦር። ስለዚህ ለአንድ ተመልካች እንኳን ሼር አያደርጉም እነዚህ ቅንቅናም ሌባ ሁላ ማለት ነው። አንድ የመዳም ቅመም ሄዳ ሼር አድርጉልኝ ስትላቸው ብር ነው የሚጠይቋት ባይዘወይ ማለት ነው። ሁሉም ብር ነው የሚጠይቁ ማለት ነው። እና ምን ልላችሁ ፈልጌ ነው እሷን እንደዚህ የመዳም ቅመሞች እያዩት ምንም አታመጡም እናንተ እነማን ናችሁ ምናምን ያለችው ነገር በጣም ነው ያናደደችኝ። ኢቭን ራሱ ተመልካች ራሱ ይቅርታ ማለት ነበረባት። ከብሩ ጋር ችግር የለውም እንደፈለጋቸው መሆን ይችላሉ ማለት ነው። ምክንያቱም ውሸታም ስለሆኑ ፕራንክ ስለሆነ ማለት ነው። እኛ መቼም መጫወቻቸው ስለሆነ ችግር የለውም። ነገር ግን ተመልካችን የተናገረችው ነገር እኔ እስካሁን ድረስ አናዳኛለች። በነገራችን ላይ ሀይሚን እኔ እወዳታለሁ፣ ግን አነጋገሯ በጣም አናዳኛለች። አሁን ተግማምተዋል ሁሉም የጋሽዬ ልጆች ሁሉም ግሞች ናቸው። በአጠቃላይ ቡታጅራ ዩቲዩበሮች ደስ የሚሉ ፕራንክ የማይሰሩ እውነተኛ ነገር የሚሰሩ እነማን እንደሆኑ ልንገራችሁ። ይሄ ዋን የሚባለውን ታውቁታላችሁ? በፊት ከሄለን ጋር የሚሰራ ወይ እነሱ ናቸው እውነተኛ ነገር የሚሰሩ ደስ የሚል ነገር አያለቅሱ ምን አይሉ። አሁን ውብዬና ናሂ ራሱ ተግማምተዋል። በነገራችን ላይ ውብዬና ናሂ ራሱ ፕራንክ ነው። አንድ የመዳም ቅመም እንዳታስቡ፣ እንዳትጨነቁ፣ እንዳታለቅሱ ውሸታቸው ነው። ምንም ነገር አልተፈጠረም። ውብዬ አርግዛለች እንግዲህ እና የድሮ ፍቅረኛዋ ነው ወንድ አመጣች ምናምን ብለው ከቤት ውስጥ አስባችሁታል? የማይሆን ነገር ማለት ነው። ስለዚህ እንደዚህ እያሉ እየሸቀሉ መስራት ነው የሚፈልጉት። ኢትዮጵያም ስራ ምንም ስለሌለ በቃ ተመልካች እንደዚህ ለቅሶ ነው የሚወደው፣ ያልሆነ ነገር ነው የሚወደው። ስለዚህ እንደዛ ነው ማለት ነው። እና አንድም የመዳም ቅመሞች እንዳትጨነቁ እና ደግሞ በየስሩ እየመጣችሁ ኮመንት ላይ የምትሳደቡ ምናምን ነገር ታሳዝናላችሁ። በእኔ ቤትም በሰው ቤትም ታሳዝናላችሁ። እውነቴን የምላችሁ እኛን ልታበረታቱ ነው የሚገባችሁ የመዳም ቅመሞችን እንጂ ልትሰድቡን አይደለም የሚገባችሁ ማለት ነው። ያው የምሰሩት ነገር በጣም ያሳዝናል። ለማንኛውም ሰላማችሁ ይብዛ። ብዙም አላውራባችሁ ማለት ነው። ይኸው ከተመቻችሁ በቅንነት ቤተሰቡን ማለት ነው። በነገራችን ላይ ድምፄን ቀንሼዋለሁ ማለት ነው። ባይዘው ሴትዮ ስላለች ነው ከጠገቤ
ድምፄ ብዙም የማይሰማና ልጆች ድምፅሽ አይሰማም ምናምን ምግብ አትበይ ምናምን ትላላችሁ። ጉድ እኮ ነው። ምግብ እበላለሁ፣ ነገር ግን ያው እነሱ ስላሉ ነው ድምፄን ቅንስ አድርጌ የማወራው። ኢትዮጵያ ሲሄድ አሁን ቅልብልብ ነው የምልላችሁ ታያላችሁ። ግን ኢትዮጵያ የሄዱትን ጠፍተዋል። ኢትዮጵያ እንዳለ እንጂ ኢትዮጵያ ከሄድን ደግሞ ስልኩን ዞር ብለን አናየውም አሉ። ይኸው በጣም ብዙ እህቶች በጣም ብዙ ጓደኞቼ እኔ ጠፍተዋል ማለት ነው፣ ጠፍተዋል። ምክንያቱም ያው እዚህ መፎከር እንጂ እዛ ሄደው እኩል አግብተዋል፣ እኩል ወልደዋል፣ እኩል ምንለዋል ምናምንና ለማውራት እኮ ብዙዎች ስለሆነ ኖርማል ነው። በተረፈ ይህን ይመስላል ማለት ነው ውዶች፣ ማሮች፣ ፍቅሮቼ ሰላማችሁ ብዙ ትትረፍርፍ ይበልልኝ። እናመሰግናለን ስለነበረን ጊዜ። እንግዲህ ቤተሰብ እኛ ጋር ሙቀት አለ፣ አቧራ ሙቀት አቧራው ሾ ሀዘብስ ማሞልድ ምንድነው ስልኬ? ኧረ በህግ አምላክ እንዴ! ጥፋ አትጥፋ።